ከቤት እንደወጣልህ ነው አይደል የምፈልገው? እወጣልሃለሁ። አዎ ውጣ። አንድ ሳምንት ጊዜ ብቻ ሰጥቻለሁ። ከቤት ነገ ጠዋት ውጣልኝ። እና ልትወጣ? ምን አደርጋለሁ ታዲያ? እኔ ማብረክ ልውጣ? አንቺ ደግሞ የት ነው የምትወጪው? ሉሃና፣ እኔ ሳራ የት እንዳለች አውቃለሁ። ሳራ እዚህ እንድትመጣ አደርግልሻለሁ። መኝ እውነትን ነው ሮቤል? እስቲ ማለልኝ። እውነቴን ነው። ግን ምን? እኔ ከዚህ ቤት ከሄድኩ መቼም ሳራን ታገኛት። ለምን ትሄዳለህ አንተ? ስሚ ሉሃና፣ አድናን ነገውኑ ከዚህ ቤት ውጣ ብሎኛል። እና ከዚህ ከሄድክ ሳራን አታገናኘኝ? በጣም ይቅርታ። እሺ በቃ አደርጋለሁ። ለእህቴ ስል ምንም አደርጋለሁ። አድናን፣ ሮቤል ከዚህ መሄድ የለበትም። ለምን? ምን ተፈጠረ? ምንም፣ ግን በቃ ከዚህ መሄድ የለበትም። በእናትህ እንዳይሄድ። አንቺም እንደሚሄድ የተሰረቀ ትፈልጊያለሽ? እኔ እኮ እንደዚህ ባለጌ ሴት አይደለሁም። እሺ እንግዲህ እሱ ሮቤል ነገውን ከዚህ ቤት ወጥቶ ይሄዳል። እንደዛ ከሆነ ደግሞ እኔም ሄዳለሁ። ምን? አዎ። ሉሃና ሮቤል ከቤት ከወጣ እኔም እወጣለሁ ስትል ተናግራም ነበር። ይህ ምላሿ ለአድናን ጥያቄም ሆኖበት ነበር። እጅግ አስደንግጦትም ነበር። አድናን ሮቤልን ከቤት እንዲወጣ የመጨረሻ ማስጠንቀቂያ ሰጥቶትም ነበር። ሰላም ጤና ይስጥልን፣ እንደምን አላችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መተናል። ቪዲዮን እስከ ፍጻሜ በማየት አብራችሁን ቆይታ እንድታደርጉ በአክብሮት እየጋበዝኩ በዚህ ቪዲዮ ይዤ የመጣሁት የሉሃና ድራማን ነው፣ እንማማርበትም ዘንድ ነው እና ላላያችሁትን መረጃውን ለማጋራትም ጭምር ነው። ቪዲዮን ያያችሁት ከሆነ እንግዲህ በመጨረሻም ይህንንም ቪዲዮ አይታችሁ ሀሳብ አስተያየታችሁን በኮሜንት እንድታሰፍሩልን ስል ጠየቅኩ። ቪዲዮንም ከወደዳችሁ ላይክ በማድረግ እንዲሁም ሼር በማድረግ አበረታቱን ስል በትህትና ጠየቅኩ። ሮቤል አድናን ወንድሙ ከቤት እንዲወጣ ቤቱን ለቆ እንዲወጣ ራሱን እንዲችል አስጠንቅቆትም ስለነበር የመጨረሻ ማስጠንቀቂያና ገደብም ስለሰጠው ሮቤልም ከዛ ቤት መውጣት ስለማይፈልግ የሚፈልገውን ነገር አሳክቶ መውጣት ስለሆነ የእሱ ዓላማ ሀሳብና ዘዴ ፈጥሮ አድናን በሚወዳት ባፈቀራት በሉሃና በኩል እንግዲህ ሉሃና ጋር ሄዶ ሲማጸናትም ነበር። ስለ ሳራ ስለ እህትሽ እኔ አውቃለሁ፣ በእርግጠኝነት አሳውቅሽም አለው። ስለሆነም አድናን ከቤት ለቅቄ እንድወጣ ስለነገረኝ እባክሽ ለምኝልኝ ሲል ነግሯት ነበር። እንግዲህ የሉሃናም ዓላማ እዛ ቤት የመቆየቷም ሚስጥር እና የመምጣቷም ሲጀመር ዋና ምክንያት እህቷን ፍለጋ ስለሆነ እንግዲህ በእህቷ የመጡባትን የማትደራደረው ስለሆነ ያው አሁንም በዚህ ጥበብ እንግዲህ ገብቶላት ነበር። እሷም ደግሞ ለእህቴ ስል ሁሉን ነገር አደርጋለሁ ስትል እንግዲህ አድናንን ልትለምነው ሮቤል ከዚህ ቤት አይውጣ እባክህ ስትል ስትማጸነው ነበር እና ለምን ብሎ ሲላት ያው ምክንያቱን አልነገረችውም። እንዲሁ በደፈና ሮቤል አይውጣ እባክህ በእናት ብላ ስትማጸነው ነበር። እናም አድናንም እንግዲህ የጠረጠረው አንድና አንድ ነገር ቢኖር ያው ሉሃና ከአድና ጋር አትስማማም፣ ከሱ ጋር በብዙ ነገር አይስማሙም። ያውም ስለ እህቷ የምትጠረጥረው ሰው ነው አድናን። ስለሆነም አሁን ላይ እንግዲህ ከቤት ሊወጣ ሲል እንዳይወጣ ብላ መማጸኗ እጅግ ስላስጠረጠረው አንቺም እንደ ሚራ አይነት ባህሪ አለሽ ወይ? እንግዲህ የተሰረቀ ነገር ትወጃለሽ ወይ? የሚል አስቀያሚ ንግግር ተናግሯት ነበር። ይህ ሀሳብ በሉሃና ዘንድ የለም። እሷ የምትጸየፈው ነገር እንደሆነ ያውቃል። ነገር ግን ከሱ አንደበት ይህ በመውጣቱ እንግዲህ ሉሃናን እጅግ አስቆጥቷትም ነበር። እንዴትስ እንዲህ ትለኛለህ ስትል እንግዲህ እጇን አንስታ የማታውቅበት ሰው ላይ እጇን አንስታ በጥፊም መታውም ነበር። እናም ሮቤል ከዚህ ቤት ከሄደ እኔም እሄዳለሁ ስትል ነግራውም ነበር። አድናንም እንግዲህ ይህ ንግግሯ እጅግ አስደንግጦትም ነበር። ምክንያቱም በምንም ታምር ሉሃናን ማጣት አይፈልግም፣ እንድትሄድበትም አይፈልግም። እሱ የሚፈልገው ከእሷ ጋር በትዳር አብሮ መኖር ነው። ከዚህ በኋላ ያቺን ሚራን ፈቷት፣ እንዲሁም ወንድሙን ከዛ ቤት አስወጥቶ ከሉሃና ጋር በሰላም የመኖር እቅድ ነው ያለው ፍላጎትም። እናም ይህንን እሷም ታውቃለች። ነገር ግን በሆነው ባልሆነው እንግዲህ ሉሃናን እየጠረጠራት ነው፣ እያስቆጣትም ነው። እናም ከባለፈው ክፍል እንደተመለከትነውም በተለያየ ምክንያት ሉሃናን ባለማመኑ ሲጠረጥራትና መጠርጠሩ ደግሞ እሷን እጅግ የሚያስቆጣት ነገር ሆኖም ነበር። ምክንያቱም አፈቅርሻለሁ የሚል ሰው እንግዲህ ፍቅር እምነትን ያካትታል፣ ማመንም ጭምር መተማመንም አለበት እና
እንዴት አታምነኝም? አፈቅርሃለሁ የምትለው ዝም ብለህ ነው ማለት ነው። በዚህ ልክ እንዴት ትጠረጥረኛለህ? ስትል ነበር እንግዲህ ሮቤልን የወጋችው መድኃኒቱን ወቅታ እግሩ ሽባ እንዲሆን ያደረገችው ራሷ ሚራ ናት። ሚራ ደግሞ በጣም በውሸት የተሞላች እጅግ አስመሳይ ስለሆነች እኔ አላደረኩም ብላ እጅግ ስለካደች ስለሸመጠጠች እንግዲህ መልሶ አድናንም ሉሃናን ሲጠይቃት ነበር። አንቺ ነው ወይ ያደረግሽው ብሎ ሊጠይቃትም አይገባም። እንግዲህ በዚህ ልክ በጥቂቱም ቢሆን የተዋወቁት የተቀራረቡት ስለሷ ታማኝነት፣ ንጽህና፣ ንጹህ ሰው እንደመሆኗ ልቧን ተረድቶ ነው እንግዲህ የቀረባት። ስለሆነ መጠርጠርም አልነበረበትም። ይህ እንግዲህ ሉሃናን አስቆጥቶ ነበር። በመጨረሻም እንግዲህ በተለያየ ቃልም ስትነግረው ነበር ከዚህ በኋላ ላጠረጠረኝ ልታምነኝ ይገባል ስትል እሱም እሺ ብሎ ነበር። መልሶ ደግሞ አሁን ላይ እንግዲህ በማይሆን ነገር ነው የጠረጠራት፣ ያውም በሮቤል በምትጠላው በማትፈልገው ጭራሹኑ በማታስበው ሰው ጠርጥሯት እንግዲህ ሮቤል ከቤት እንዳይወጣ ብላ መማጸኗ ያው ከሱ ጋር እንደጠረጠራት አድርጎ መናገሩ እጅግ አስቀይሟትም ነበር። ከዛም የተነሳ እንግዲህ እሱ ከወጣ እኔም እወጣለሁ ስትል ነበር። እዚህ ጋር ግን ያው ድራማውን ልብ አንጠልጣይ አድርገው ለማለፍ ለመጨረስ ፈልገው እንጂ ሉሃና የአድናን ከዛ ቤት አለመውጣትን የፈለገችበትን ምክንያት ለምን ብሎ ሲጠይቃት ትነግረው ነበር፣ ልትነግረውም ይገባ ነበር። ምክንያቱም ይህ ወሳኝ ነገር ነው። እንደገና ደግሞ ሉሃና ታውቃለች፣ አድናን ወንድሙ ከዛ ቤት እንዲወጣ እንደሚፈልግ ታውቃለች፣ እቅዱ እንደሆነ ታውቃለች። ነገር ግን አሁን ላይ ደርሳ እንዳይወጣ ስታደርግ ስትጠይቅ ይህ ነገር ለምን ብሎ ሲላት እንግዲህ ምላሿን ሀሳቧን የጠየቀችበትን ምክንያት አሳማኝ ምክንያት ነው ብላ ልታስቀምጥ ይገባል። ያው በቀጣይ በእርግጥም በዚህ ላይ እንደሚነጋገሩበት ተስፋ እናደርጋለን። ነገር ግን እዚህ ጋር ያው እሷን እንዲያስቆጣ ያደረገውን ንግግር ከአንደበቱ እንዲያወጣ ያደረገችው እሷ ምክንያቱን አለመናገሯ ነው እና የሮቤልም እንግዲህ ምክንያት ሰርቷል። በተለያየ መንገድ እንግዲህ አድናን ሲመጣበት እሱም መውጫውን ለማዘጋጀት እዛ ቤት እድሜውን ለማስረዘም ሲል የሚያመጣው ሀሳብ እንግዲህ ተቀባይነት እያገኘ እንግዲህ እድሜውን እዛ ቤት እያራዘመ ነው። በእርግጥም የሮቤል ከዛ ቤት አለመውጣት ለሳራ መገኘት እጅግ ወሳኝ ነው። ሮቤል ስለ ሳራ ሲጀመር ሊነግራትም አይችልም ለሉሃና። ራሱ ወንጀል የሰራ ራሱ የገደላት ሰው ስለ ሳራ ምን ብሎ ሊነግራት ነው? ነገር ግን እሱ እዛ ቤት እንዲቆይ በውሸት በዛ በኩል የመጣባት ያው እሷም የምትቀበለው ሀሳብ ስለሆነ ነው። እናም ግን በተዘዋዋሪ ሮቤል ሳይወጣ እዛ ቤት መቆየቱ ለሳራ መገኘት ወሳኝ የሆነ ነገር ነው። ምክንያቱም ያው በጊዜ ሂደት እውነት መውጣቱ አይቀርምና የገደላት እሱ እንደመሆኑ ያው ከሚራ ጋር ተመሳጥረው ማለት ነው። ሁለቱም እዛ ቤት እያሉ ስለ ሳራ ለማወቅ እንግዲህ ወሳኝ ነገር ነው አለመውጣቱ። እናም ዞሮ ዞሮ ያው ይህ ነገር ለሉሃና አስፈላጊ ነገር ነው። ግን ሆኖም ያው ምክንያቷን ያው በቀጣይ ነግራው እሱም ደግሞ መልሶ ይቅርታም ጠይቆ ፍቅራቸውን እንደሚያስቀጥሉ ነው። ምክንያቱም ሁለቱም ጋር እውነተኛ ፍቅር አለ። ሁለቱም የዋህ ናቸው። ንጹህ ልብ፣ ንጹህ ፍቅር ያላቸው ናቸው ሁለቱም እና ግን ከልክ ያለፈ እምነት ያለው በጣም ሰውን የሚያምን ያውም ደግሞ የራሱ የሆኑ ሰዎችን አብዝቶ የሚያምነው አድናን እንግዲህ በዚህ ልክ ተጎድቷል። ከዚህ በኋላ ደግሞ ይህ ትልቅ ትምህርት እንደሆነው ነው የሚናገረው። እናም ሉሃናም ብታምንም የዋህ ብትሆንም ንጹህ ሰውን ብትሆንም ነገሮችን አዙራ የማገናዘብ ነገር አላት። እዚህ ጋር ግን ሮቤል ከቤት እንዳይወጣ ያቀረበውን ምክንያት ግን አምና መቀበሏ ማለትም ስለ ሳራ እነግርሻለሁ ሲል እውነት መስሏት ሰፍ ብላ ሄዳ ወንድሙን መለመኗ እንግዲህ በዚህ ልክ ያው ሳራን የገደለው እሱ እንደመሆኑ ማለትም የሳራ እጅ እሱ ላይ እንዳለ ልቧ በጣም ይጠርጥሯል፣ ውስጧ ያምናል። ያንን በተደጋጋሚ ለአድናንም እየነገረችው ነው። የእህቷን መጥፋት ወይ አንድ ነገር መሆን ሮቤልና ሚራ እንደሚያውቁ ልቧ ስላወቀኝ በተደጋጋሚ ለአድናንም እየነገረችው ነበር። አድናን ግን እንግዲህ በፊት አያምናትም ነበር። አሁን ላይ ግን እሷንም እየተረዳት እያመናት እንዴት እያለ እያደመጣትም ነው። እናም በአጠቃላይ ያው ሮቤል ለራሱ ብሎ እዛ ቤት መቆየት ፈልጎ ሉሃናን ቢልካትም
ነገር ግን በተዘዋዋሪ ለሉህናም ስለ እህቷ ለማወቅ እጅግ ወሳኝ ነገር ነው። በሌላ በኩል እንግዲህ በመግቢያው ላይ እንደተመለከትነው ሮቤል ሚራን አግቷት ነበር። እናም ደግሞ ራሷን እንድትስት አድርጎ ከዛ ቤት አስወጥቶ አግቷት በውጭ ሊያቆያትም ነበር። ምክንያቱም ሚስጥሩን የያዘችው ስለሆነች ሚስጥርን ደግሞ ልታወጣ ስለሆነ፣ ምክንያቱም ሮቤል ሉህናን ስላፈቀራት ከዛ የተነሳ እጅግ ስላስቆጣት ስላስቀናት ሚስጥሩን እዘረግፋለሁ ተያይዘን ገደል እንገባለን ብላ ስትል እንግዲህ ያ ሚስጥር እንዳይወጣ ሲል ያውም ደግሞ በቪዲዮ ሁሉ መረጃ ይዛለች እና ከዛ የተነሳ ልቡ ስለፈራ ነው እንግዲህ ያን ሁሉ ድርጊት ያደረገባት። ሲቀጥል ደግሞ እግሩ እንዳይሄድ በእርግጠኝነት እግሩ እንዳይሄድ ተስፋ የመሄድ እንዳይኖረው አድርጋ መርፌውን ስለወጋችው እጅግ ጨክኖባትም ነበር። ከዛ የተነሳ እንግዲህ ያው ለመበቀል ብሎ ሊያርቅህ ሊደብቃት ሲል እንግዲህ አድናን ደርሶ ነው ያስጣላት። ከዛም በኋላም ስትነቃ እንግዲህ ራሷን ያገኘችው እዛ መኝታ ክፍል ነው። ይህ እንዴት ሆነ? እንዲሁም ሮቤል እንዴት ምንም ሳያደርገኝም ስትልም ነበር። ባሏ የነበረውን አድናንም ስጠይቀው ነበር። አድናን ግን ምንም ምላሽ አልሰጣትም። ሄዳ እዛው ሮቤልን እንድትጠይቀው ሲል ነበር። ሮቤልንም ሄዳ ስትጠይቅ እንግዲህ ሮቤል አሁን በሷ እጅ እንደሆነ ስለሚያውቅ አቅም እንደፈለገ ለመሆን እንደበፊቱ አቅም ስለሌለው ውሸት ሲነግራትም ነበር እና ምንም እንዳትሆኚ አንቺ ስለምፈልግ እጄን በአንቺ ላይ ስለማይጨክን ነው የተውኩሽ፣ እንዲህ ነው እንዲያ ነው ብሎ ሲያስተባብል ነበር። እሷ ግን አላመነችውም። እናም ግን አሁንም እሷ ሚራም አማራጭ ስላጣች እንደ በፊቱ ለመሆን እንግዲህ ምንም ነገሮች የመሯት ስላይደለ ያላት እድል ከሮቤል ጋር ተስማምቶ አስመስሎ መኖር ነው። ያንንም ደግሞ እንደ ቀድሞ እንሁን ብላ ራሷን ሴትነቷንም አሳልፋ እንዲህ ለመስጠት እሱን አትራክት ለማድረግም ሙከራ ስታደርግ ነበር። ሮቤል ግን ስሜቱ ሁሉ በፊት እንደነበር እንዳይደለ አሁን ላይ እጅግ እንደተጎዳ ያውም ደግሞ እግሩ እንዳይሄድ ያደረገች ሴት እንደመሆኗ እንደማይፈልግ ይልቁንስ ከዚህ ቤት ልወጣም ነው ብሎ ያለውን ነገር ሲነግራትም ነበር። እናም እሷም አብረን እንውጣ፣ በቂ ብር አለኝ፣ አብረን እንኑር፣ እኔ እኮ እወድሃለሁ እያለች ነው እንግዲህ። እሷ ብትወደውም እሱ ደግሞ አይወዳትም። ለበቀል ነው እሷን የቀረበው። እሷ ግን በእውነተኛ ፍቅር ወዳዋለች። ነገር ግን አግኝታው ከእሱ ጋር መሆንም አትችልም። እናም አድናንም አይፈልጋትም። መጨረሻዋ እንግዲህ እሷ ሜዳ ላይ ነው የሚሆነው። ሮቤልም ጭምር እንግዲህ የሰራው ስራ በጣም ዋጋ የሚያስከፍለው ነው። የሰው ነፍስ ያጠፋ ሰው ነው። ሁለቱም አለመግባባታቸው ቀጥሎ ስለ ሳራ ደግሞ እውነቱ እንደሚወጣ ተስፋ እናደርጋለን። በአጠቃላይ በዚህ ቪዲዮ ያዘጋጀነው ይህንን ይመስላል። ስለተከታተላችሁ ከልብ እያመሰገንኩ በቀጣይ በሌላ እስከምንገናኝ በዚሁ ተሰናበትኩ። ደህና ሁኑ።